ከዛሬ ጀምሮ ሲቪ ማዘጋጀት ስትፈልጉ ሲቪ ላይ ምን ይካተታል እንደዚሁም እንዴት እንዳዘጋጅ በሚለው መጨነቅ አይኖርባችሁም ማለት ነው። እዚህ ጋር የምትመለከቷቸውን ሲቪዎች በፒዲኤፍ መልክ ሊሆን ይችላል ወይም ደግሞ እናንተ የምትፈልጉት በማይክሮሶፍት ወርድ መልክም ሊሆን ይችላል ማለት ነው። እዚህ ጋር እንደምትመለከቱት ኤዲት ማድረግ የምትፈልጉት ነገር ካለ ስለዚህ ኤአይን ብቻ በመጠቀም በጣም በቀላሉ ጉግል ጄሚናይ ሊሆን ይችላል ወይም ደግሞ ክሎድን በመጠቀም ሁለቱንም ተጠቅሜ እንዴት መስራት እንደምትችሉ አሳያችኋለሁ ከዜሮ ጀምረን ማለት ነው። ከዚህ በፊት አሁን ዋናው ቻናል ላይ ብዙ ሲቪ አሰራሮችን ሰራላችሁ ነበር። እንደምታዩት ከ150 ሺህ በላይ እይታም ያላቸው ቪዲዮዎች ነበሩ ማለት ነው። ስለዚህ ዛሬ ደግሞ የምናየው ኤአይን ብቻ ተጠቅመን እንዴት መስራት እንደምንችል በዚህ በአዲሱ ቻናሌ ይዤላችሁ መጥቻለሁ ማለት ነው። ከመጀመራችን በፊት ግን ይሄኛው ቻናል ስለ ኤአይ ብቻ ቪዲዮ የሚለቀቅበት ቻናል ነው። ስለዚህ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮ ላይክ አድርጋችሁ በመጀመር ቻናሉን መደገፍ ትችላላችሁ። እንደዚሁም ደግሞ አዳዲስ ቪዲዮዎች ስለቅ ቶሎ ይደርሳችኋል ማለት ነው። አሁን በቀጥታ ወደ አሰራሩ እንሄዳለን። ስለዚህ መጀመሪያ ጄሚናይ ላይ እንዴት እንደምሰራው አሳያችኋለሁ። ከዛ ደግሞ ክሎድ ላይ እንመለከታለን ማለት ነው። ስልካችሁ ላይ ሊሆን ይችላል፣ ኮምፒውተር ላይ ሊሆን ይችላል። ስለዚህ መጀመሪያ ትዕዛዝ እንሰጠዋለን። ተመልከቱ፣ ተቀባይነት ያለው ሲቪ አብረን እናዘጋጃለን። አስፈላጊ ጥያቄዎችን ተራ በተራ ጠይቀኝ ብየዋለሁ። ሌላ ትዕዛዝ አንሰጠውም። ይሄ በቂ ነው ማለት ነው። ምክንያቱም ዋናው ቻናል ላይ ፕሮምፕት ኢንጂነሪንግ በተለይ ደግሞ ረጃጅም ፕሮምፕቶችን መስጠት አሁን እየቀረ እንደመጣና እንደዚሁም በጥያቄ መልክ ብናደርገው የተሻለ እንደሆነ ቪዲዮ ሰርቼላችሁ ነበር ማለት ነው። ስለዚህ ምንም የሚዘለል ነገር እንዳይኖር እሱ እናንተን ኢንተርቪው እንዲያደርጋችሁ በአማርኛም ቢሆን ሊሆን ይችላል፣ በእንግሊዝኛ ሊሆን ይችላል፣ ጥያቄ እንዲጠይቃችሁ ማድረግ ትችላላችሁ ማለት ነው። ከዛ እዚህ ጋር እንልክለታለን ጥያቄዎቹ። ከዛ እዚህ ጋር ተራ በተራ እንደምታዩቸው ይመጣሉ። ሙሉ ስም አለኝ፣ ከዛ የስራ መደብ እያለ ይቀጥላል። እጽፍለታለሁ። ስማችሁን በእንግሊዝኛ ሰጥቷላችሁ። አዲስ አበባ ልበለው፣ ስልክ ቁጥር የመሳሰሉትን ነገሮች መተው ትችላላችሁ እራሳችሁ በኋላ እንድትሞሉ ማለት ነው። እንደዚህ ፐርሰናል የሆኑ ዳታዎቻችሁን ባሰጡ የተሻለ ስለሆነ ማለት ነው። ስለዚህ እዚህ ጋር እንላክለታል። ከዛ እዚህ ጋር የተመረቅበት ዩኒቨርሲቲ ስም ብሎኛል። እንደዚሁም ደግሞ ዓመተ ምህረት እየጠየቀኝ ነው። ያገኘሁትን ደረጃ ለምሳሌ ዲግሪ ነው ዲፕሎማ እያለ ይቀጥላል። እሱን ሰጠዋለሁ። ዲፕሎማ እያደረጋችሁ መቀጠል ይቻላል። ምሳሌ ስለሆነ 2012 ልበለው። ከዛ ደግሞ እዚህ ጋር ፒኤስሲ ልበለው። ከዛ እልክለታለሁ። ስለዚህ አሁን እሱ ኢንተርቪው እያደረገኝ ስለሆነ ምንም የሚዘለል ነገር አይኖርም ማለት ነው። የስራ ልምድ እንደምትመለከቱት ካለ ጻፍ እያለኝ ነው። ምንም አይነት የስራ ልምድ ከሌለ ደግሞ የግል ስራ ኮንትራት ወይም በድርጅት ውስጥ ያለ ካለ ጥቀስልኝ እያለ ነው። ይሄ አፓረንት የወጣችሁበትን ጨምሮ ልጽፉ ትችላላችሁ ማለት ነው። ለምሳሌ ድርጅቱ ኤዲ ኮንስትራክሽን ከሆነ ምሳሌ ነው። ኤዲ ኮንስትራክሽን ብዬ ጽፋለሁ። ኮማ ከ2000 ለምሳሌ 13 ልበለው እስከ 2014። እዚህ ጋር ማሳሰቢያ ብሎ የስራ ልምድ ከሌለ የስራ ልምድ የለኝም በለኝ፣ በቀጥታ ልምምድ ወይም ኢንተርንሺፕ የወጣበትን እናስገባለን ብሎኛል። ስለዚህ እናንተ ለምሳሌ ገና ፍሬሽ ተመራቂ ከሆናችሁ የለኝም ልትሉት ትችላላችሁ ማለት ነው። ስለዚህ የለኝም ልበል። ስለዚህ የለኝም እዚህ ጋር ልክለታለሁ። ምንም ችግር የለውም ብሏል። እንደምታዩት እንዳልኳችሁ ወደ ኢንተርንሺፕ የሰራችሁት ወደዛ ይወስዳችኋል፣ ወይም አፓረንት ወደ ወጣችሁበት ማለት ነው። ተመልከቱ፣ ኢንተርንሺፕ ላይ ምን ሰርተ ነበር እያለኝ ነው። ለምሳሌ ቢልዲንግ ዲዛይን ሰርቼ ከነበረ ይሄንን አስቀምጥለታለሁ ወይም ጽፍለታለሁ፣ እዚህ ጋር እልክለታለሁ። ከዛ ደግሞ ወደ እንትኖች መጥቷል ማለት ነው። ወደ ስኪሎች መጥቷል። ለምሳሌ የሙያና የሶፍትዌር ክህሎቶች ብሎ እዚህ ጋር እንደምትመለከቱት ይዘረዝራል። ከዛ በኋላ ከኢንጂነሪንግ ጋር የተያዙ አውቶካድ፣ ኢታብስ፣ ሳፕ እንደምትመለከቱት ሴፍ የመሳሰሉትን ያመጣል። የምችላቸው ከሆነ አስገባለሁ። አጠቃላይ የቢሮ ሶፍትዌሮች ደግሞ ኤክሴል፣ ወርድ እያለ ይቀጥላል ማለት ነው። ስለዚህ እነዚህን የምትችሏቸውን ታስገባላችሁ። ለምሳሌ እኔ ሁሉንም የማውቃቸው ከሆነ ሁሉንም አውቃለሁ እላለሁ። እናንተ የተወሰነ ብቻ የምትችሉ ከሆነ የተወሰነው፣ የማትችሉ እንኳን ቢሆን ቢያንስ የተወሰነው እንችላለን ብላችሁ ራሳችሁን ብቁ አድርጋችሁ መገኘት ይኖርባችኋል። በዚሁ አጋጣሚ እዚህ ጋር ያሉት ላይ አብዛኞቹ ላይ ዋናው ቻናሌ ላይ ቱቶሪያሎችን ሰርቻለሁ። እዛ ላይ መመልከት ወይም ማየት ትችላላችሁ። በጣም ምርጥ አለ። ሁሉንም እችላለሁ ስላልኩት አሁን እነዚህን ሁሉ አስገብቶ ተመልከቱ። ሲቪ በእንደዚህ መጥቶልኛል ማለት ነው። ሲቪል ኢንጂነር ይላል። ከዛ አዲስ አበባ ኢትዮጵያ፣ ስልክ ቁጥርና ኢሜይል እዚህ ጋር ይገባል። ፕሮፌሽናል ሰመሪው እዚህ ጋር እንደምታዩት ተቀምጧል። ኤዱኬሽን ወይም የትምህርት ደረጃ፣ ዩኒቨርሲቲው፣ ከዛ አካዳሚክ ፕሮጀክት ብሎ ደግሞ እዚህ ጋር አምጥቶልኛል። ቴክኒካል ሶፍትዌሮቹን ተመልከቷቸው። የምንችለውን ቋንቋ አማርኛ በአማርኛ እያወራሁት ስለነበረ ራሱ በዲፎልት ወስዶት አማርኛ ብሏል። ከዛ ደግሞ እንግሊሽ ፍሉዌንት ብሏል። ሪፈረንስ እዚህ ጋር ሪፈረንስ በተጠየቀ ሰዓት እንዳሉ እየነገረኝ ነው። ለምሳሌ እዚህ ጋር ሪፈረንሶቹን ቀጥታ ባስገባለት እነሱ ያስገባልኛል ማለት ነው። ከላይ ስልክ ቁጥርና ኢሜይልህን ራስ አስገባ ብሎኛል። ከዛ ይሄንን ወደ ፒዲኤፍ እንቀይረዋለን ማለት ነው። ከዛ ይሄንን ቀጥታ እንወስደዋለን። ፎቶ ከፈልጋችሁ ማስገባት ትችላላችሁ። ነገር ግን ኤቲኤስ የሚባል ሶፍትዌር አለ። በተለይ
ዲቴክት የሚደረገው የላካችሁት ፋይል በሶፍትዌር ከሆነ ፎቶ የመሳሰሉትን ነገሮች ባትጠቀሙ ይመከራል ማለት ነው። እዚህ ጋር የትኛው ይሻላል የሚል ሰርች ያለኛውንም ማየት ትችላላችሁ። ከዛ ስልክ ቁጥር ካስገባም በኋላ ሁሉንም ከጨረሰልን ሴቭ ማድረግ እንችላለን ማለት ነው። አሁን ወርድ ፋይል ከፈለኩ ወርድ ፋይል ስጠኝ ልለው እችላለሁ። ፒዲኤፍ ከፈለኩ ፒዲኤፍ ፋይል ስጠኝ ልለው እችላለሁ ማለት ነው። ፒዲኤፍ ፋይል ስጠኝ ልበልና ልላክለት፣ ወይም እዚህ ጋር ይሄን ሰሚት ልበለው፣ ቀጥታ ጀነሬት አድርጎ ይሰጣችኋል። ምክንያቱም ሲቪ የሚላከው በፒዲኤፍ መልክ ነው እንጂ በማይክሮሶፍት ወርድ መልክ አይላክም ማለት ነው። ሰዎች የእናንተን ለማየት ሲሞክሩ ዲሌት ሊያደርጉት ይችላሉ፣ ወይም ደግሞ ፎርማቱ ይዘበራረቅባቸዋል። ስለዚህ ኤዲት እንዳይደረግ እንደዚሁም ጥንቅቅ ብሎ እንዲታይላችሁ ፒዲኤፍ መሆን አለበት። እንደምታዩት አድናቆት ክፍሌ የሚል ፒዲኤፍ ተዘጋጅቶልኛል። ኦፕን እለዋለሁ። እዚህ ጋር ልብ የምትሉት ግን ስልክ ቁጥር የመሳሰለውን ነገር ካስገባችሁ በኋላ ነው ፒዲኤፍ የምታደርጉት። በኋላ ኤዲት ለማድረግ እንዳትቸገሩ ማለት ነው። ተመልከቱት፣ በጣም የሚያምር ሲቪ ነው የተዘጋጀልኝ። ስልክ ቁጥር እንደዚሁም ኢሜይል ማስገባት ይቻላል። እሱን ደግሞ ማድረግ የምትፈልጉ ከሆነ ወርድ ፋይል ስጠኝ ትሉታላችሁ። ለምሳሌ መጀመሪያ ኤምኤስ ወርድ ፋይል ስጠኝ ልበልና ልላክለት። አሁን ወርድ ፋይል የጠየኩት ለምንድን ነው? ወርድ ላይ ኤዲት ማድረግ ስለሚቀል ማለት ነው። ይኸው ወርድ ፋይላችን ተዘጋጅቷል። ኦፕን እንለዋለን። ከዛ እዚህ ጋር አሁንም ያስታውሳችኋል እንደምታዩት ስልክ ቁጥርና ኢሜይላችሁን እንዳትረሱ እያለን ነው። ይህን አሁን ዳውንሎድ እናድርገው። እዚህ ጋር መተን ዳውንሎድ፣ ይኸውና ፋይላችን ወረደ። ኦፕን ፋይል ሎኬሽን እንክፈተው። ከዛ ኤዲት እናደርጋለን። ኤዲት ለማድረግ ኢኔብል ኤዲቲንግ እዚህ ጋር ትነካላችሁ። ሙሉ መረጃው አለው። ስልክ ቁጥር የለንም። ስለዚህ ስልክ ቁጥራችን አሁን እዚህ ጋር እናስገባለን ማለት ነው። ይሄን እንደዚህ ታጠፉትና ለምሳሌ 09 ያለ የሚቀጥል የሆነ ቁጥር ካለ እሱን ቀጥታ እናስገባለን። የኢሜል አድራሻችሁንም እዚህ ጋር ታስገባላችሁ ማለት ነው። አሁን ስልክ ቁጥር የመሳሰለውን ነገር ለኤአይ እንዳሰጡት ነው እንጂ ሌላ ምንም አዲስ ነገር የለውም ማለት ነው። ስለዚህ አድናቆት ክፍሌ ለምሳሌ gmail.com ከሆነ እንደዛ እያደረኩኝ ልሰጥ እችላለሁ ማለት ነው። ከዛ ይሄ ካለቀለት የምፈልገው ነገር እንዳለ ገብቷል ብዬ ካሰብኩኝ ቀጥታ ወደ ፒዲኤፍ ቀይረዋለሁ። ፒዲኤፍ ለማድረግ ደግሞ ፋይል ብለን እንሄዳለን። እዚህ ጋር ለምሳሌ ወርድ ሲያደርገው እንደምታዩት ሪፈረንሱን ወርታች ዝቅ አድርጎታል። ከፍ ማድረግ ትችላላችሁ ወደ ላይ አንድ ስቴፕ። ተመልሰን ይህንን ቼክ ማድረግ እንችላለን። ለምሳሌ እዚህ ጋር ስንት ፔጅ እንደነበር 2 ፔጅ ነው እንደምታዩት፣ የሚቆረጥ ነገር ስላለው እኛ ግን እሱን አንፈልግም። ስለዚህ ኤዲት የምናደርገውን ነገር ለመቀነስ እዚሁ 1 ፔጅ ብቻ አድርገው እንለዋለን ማለት ነው። 1 ፔጅ ብቻ አድርገው ልበለው። ስለዚህ እናንተ እንደፈለጋችሁ ትቃኙታላችሁ በራሳችሁ ፍላጎት ማለት ነው። ተዘጋጅቷል። 1 ፔጅ ነው። እንክፈተው። ይሁት 1 ፔጅ ይላል። እዚህ ጋር ዳውንሎድ ቅድም እንዳደረኩት ከዛ ትከፍታላችሁ። ኢኔብል ኤዲቲንግ ቁጥርና ኢሜል አድራሻ ያስገብታችሁ እዚህ ጋር ፋይል ወደ ፒዲኤፍ መቀየር ስላለብን ማለት ነው። ሴቫስ ዚስ ፒሲ ደስ ያላችሁ ቦታ ላይ ማስቀመጥ ይቻላል። ዴስክቶፕ ላይ ላስቀምጠው። ለምሳሌ አድናቆት ክፍሌ 1 ፔጅ ሲቪ ይላል። ከዛ ስሙን ትቀይራላችሁ። እዚህ ጋር መጣችሁ። ከዛ ፒዲኤፍ የሚል አለ። ፒዲኤፍ ከዛ ሴቭ ትላላችሁ ማለት ነው። ስለዚህ ኤዲት የምታደርጉት ነገር ካለ ወርድ ላይ ኤዲት አድርጋችሁ በፒዲኤፍ መልክ ሴቭ ማድረግ ይቻላል። ሲጨርስ ራሱ ፒዲኤፍ ላይ ይከፍታል። ለምሳሌ በፒዲኤፍ ጊር ልክፈተው። እናንተ በማንኛውም መክፈቻ መክፈት ትችላላችሁ ቼክ ለማድረግ። እንደምታዩት ይህንን ይመስላል ማለት ነው። ሳይዝ ዝቅ እያደረኩኝ ባሳያችሁ። በተመሳሳይ ደግሞ ክሎድ ላይ ማዘጋጀትም ከፈለጋችሁ ክሎድም በአሪፍ ሁኔታ ያዘጋጅላችኋል። ለምሳሌ ሲቪ ወይም ሪዙም ያዘጋጅልኝ። ከዛ በፊት ግን አስፈላጊ ጥያቄዎችን እንዳለ ጠይቀኝ ብየዋለሁ፣ እልክለታለሁ። ከዛ ተመልከቱ፣ ጥያቄዎችን እየጠየቀኝ ነው። አዲስ ተመራቂ ናችሁ ወይ የቆያችሁ ናችሁ እያለ ያመጣላችኋል። ስኪፕ ማለት ትችላላችሁ። ከፈለጋችሁ መምረጥ ይቻላል። ለምሳሌ አዲስ ተመራቂ ነኝ ልበለው። የምትፈልገውስ ምንድን ነው? ወርድ ዶክመንት ነው ፒዲኤፍ ነው እያለ ይቀጥላል። ለምሳሌ የምፈልገው ፒዲኤፍ ከሆነ ፒዲኤፍ እለዋለሁ። ኤዲት የማደርገው ነገር ካለ ወርድ የሚለው መምረጥ ይቻላል። ስልክ ቁጥሬን እዚሁ የምሰጠው ከሆነ ደግሞ ፒዲኤፍ ማለት ይቻላል። ስለዚህ አሁንም ወርድ ፋይል እንበለውና ኤዲት የምናደርገው ነገር ካለ ምናልባት እነዚህን ኢንፎርሜሽኖች እንዳለ ፈልጋለሁ እያለ ኮንታክት ኢንፎ እንደምታዩት ፉል ኔም፣ ፎን ነምበር፣ ኢሜል አድሬስ እያለ ይቀጥላል። ስለዚህ ላስገባለት። አድናቆት ክፍሌ ኮማ እያደረግን እንቀጥላለን። ስልክ ቁጥሩን እዚህ ጋር ዘለዋለሁ። ቦታውን ብቻ አዲስ አበባ ልበለው። የሊንክድን የመሳሰሉት ሊንክ ካላችሁ ስጡኝ ይላል፣ መስጠት ትችላላችሁ። እንደገና ደግሞ ምን አይነት የስራ ዘርፍ ላይ ነው ልታመለክቱ ያላችሁት እያለ ነው። ለምሳሌ ኦፊስ ኢንጂነር ከሆነ ኦፊስ ኢንጂነር ብዬ ጽፍለታለሁ። ከዛ ይሄንን እልክለታለሁ ማለት ነው። እነዚህን ኢንፎርሜሽኖችንም እፈልጋቸዋለሁ እያለ ነው። እንደምታዩት ስልክ ቁጥር የመሳሰሉትን ነገሮች
ከዛ ደግሞ ኦፊስ ኢንጂነር ያልከው በምን ስር ነው እያለ ነው። ሲቪል ነው መካኒካል ነው እያለ ይቀጥላል። ሲቪል ወይም ኮንስትራክሽን ኢንጂነሪንግ የሚለውን ይሄን ልምረጠው። እናንተውን አካውንታንት ብትሉት በእናንተ ዘርፍ ነው የሚጠይቃችሁ ማለት ነው። እነዚህን እንደምታዩት ወደ ተደጋጋሚ እየጠየቀኝ ነው። ካልሆነ ደግሞ ስኪፕ በልልኝ እያለኝ ነው ማለት ነው። ስለዚህ ስኪፕ ልበለው። እነዚህን ራሴ ሞላችኋለሁ። ስኪፕ ልዋለሁ። ስኪፕ ልበለው እነዚህንም በየተራ ስለሆነ ወይም ሁሉንም በአንዴ ስኪፕ አድርገው ማለት እንችላለን። ከዛ ኤዱኬሽን እየጠየቀኝ ነው። እንደምታዩት እዚህ ጋር ዝርዝሮች አሉ ማለት ነው። ዲግሪ ከሆነ ዲግሪ እያለ ይቀጥላል። ዲግሪ ስለሆነ እኔ ዲግሪ ልበለው ወይም አንድ ቁጥር ልጻፍለት፣ አንድ ቁጥር ላይ ስላለ ማለት ነው። አንድ ቁጥር ስላልኩት እንደምትመለከቱት ያቋረጡት መስሎታል። ነገር ግን ዲግሪ የሚለውን መርጧል። ከዛ እዚህ ጋር ደግሞ የት እንደተማርኩ የመሳሰሉትን ነገሮች እየጠየቀኝ ነው። ዛንቴፒ ኮማ ሎኬሽን ሲቲ እያለኝ ነው። ከዛ እነሱን መሙላት ይቻላል። ግራጁዌሽን ዴት ለምሳሌ 2012 ልበል። ጂፒኤ ደግሞ እየጠየቀኝ ነው። እንደምታዩት ውጤታችሁን መሙላት ትችላላችሁ። 3.2 ልበለው፣ የራሳችሁን ትሞላላችሁ። ሶስቱን ብቻ ልስታውና ለላክለት ቼክ ያደርጋችኋል። ድጋሜ እንደምታዩት ዩኒቨርሲቲ ሚዛን ቴፒ ግራጁዌሽን 2012 ጂፒኤ እዚህ ጋር መጣልኝ። አቆጣጠሩን ግን ስላልለየሁለት እንደምታዩት በኢትዮጵያ ካላንደር ነው እያለ አማራጮችን ይሰጠኛል። ስለዚህ በኢትዮጵያ ነው የሚለውን ይሄ ልምረጥለት። ጂፒኤው ከስንት ነው እያለ ነው። ይሄኛው 4 ነው። ድጋሜ ይጽፍላችኋል እርግጠኛ ለመሆን። ዲግሪ ሜጀሩን እየጠየቀኝ ነው። ሲቪል ኢንጂነሪንግ ስለሆነ ራሱ ሲቪል ኢንጂነሪንግ የሚለውን መውሰድ እችላለሁ። ስለዚህ በደንብ እያነበባችሁ የእናንተ ሙሉ መረጃችሁ ስለሆነ ተጠንቅቃችሁ ይህንን ትሰራላችሁ ማለት ነው። እዚህ ጋር ደግሞ በየትኛው ፖዚሽን ነው እያለ ነው እንደምትመለከቱት። ኦፊስ ኢንጂነር ልበለው ለምሳሌ። እኔ አሁን ቆረጥ እያደረኩ ነው እየጻፍኩ ያለሁት። እናንተ በደንብ አድርጋችሁ እያንዳንዷን ጆብ ታይትል ኦፊስ ኢንጂነር ወይም የራሳችሁን እያላችሁ ትቀጥላላችሁ። ካምፓኒ ደግሞ ለምሳሌ ኤዲ ኮንስትራክሽን የማመለክትበት ሎኬሽን አዲስ አበባ፣ ቀኑን ማስገባት ትችላላችሁ። እዚህ ጋር ደግሞ ያሳካችሁትን ነገር የተወሰነ መናገር ትችላላችሁ ማለት ነው። እንደዚሁም ደግሞ የምትችሏቸውን ወይም የተጠቀማችኋቸውን ቱሎች ማስገባትም ይቻላል። እነዚህንም ሞልታችሁ ልትልኩለት ትችላላችሁ። ከዛ ስለሚጠይቃችሁ የጎደለ ነገር አሁንም የሚፈልጋቸውን ነገሮች እንደምታዩት ዴት ፈልጋለሁ እያለ ነው። እዚህ ጋር እንደምታዩት ግን ይህን ሁሉ እየጠየቀን ያለው ከላይ እየጠየቀን የነበረው ወርክ ኤክስፔሪየንስ ነው እንጂ የምናመለክትበትን ቦታ አልነበረም ማለት ነው። ስለዚህ እሱን እናስተካክልለት። ስለዚህ ይህንን ወደ ምን እንቀይረዋለን ማለት ነው። ኤዲ ኮንስትራክሽን የሰራንበት ነው ብለን እናስበውና እናንተ ልምድ ካላችሁ ከሌላችሁ ደግሞ የለንም ልትሉ ትችላላችሁ። እዚህ ጋር ለምሳሌ ስሰራ የነበረው ልንገረው። ቅድም ልምድ የለንም ስላለን እዚኛው ላይ ደግሞ ልምድ አለን ብለን ለምሳሌ እንጻፍ። ምክንያቱም ልምድ ያላችሁ እንድትኖሩ ስለምትችሉ። ከዛ ይህንን እልክለታለሁ። ስሰራ የነበረውን ነገር ደግሞ እነዚህን ከሆነ እነዚህን እልክለታለሁ ማለት ነው። የተለያዩ ስራዎችን የሰሯቸው ካሉ አስገባለታለሁ። ምርጫ መጣልኝ እንደምትመለከቱት። እነዚህን አሁን ሰራ ከነበረ እመርጥለታለሁ። ስኬጁል መስራት፣ ሳይት ላይ ኮኦርዲኔት ማድረግ የመሳሰሉትን ነገሮች ከዛ እዚህ ጋር እልክለታለሁ። የምንችላቸውን ሶፍትዌሮች ደግሞ እየጠየቀኝ ነው። እዚህ ጋር ለምሳሌ አውቶካድ፣ እነዚህ እንዳለ የምችላቸውን አስገባለሁ። የማልችለው ካለ ትወዋል። ከዛ እዚህ ጋር መላክ። ቀጣዩ ደግሞ እዚህ ጋር እንደምትመለከቱት አድ አናዘር ጆብ ወይም ደግሞ ኢንተርንሺፕ ማስገባት ትችላላችሁ። ካለ ስኪፕ ማለትም ትችላላችሁ ማለት ነው። እዚህ ጋር ሌላ የሰራችሁበት ካለ ማለት ነው። ለምሳሌ ኤቢሲ ኮንስትራክሽን ውስጥ ሰርቼ ነበር ልበለው፣ እልክለታለሁ። ጆብ ታይትሉን ኦፊስ ኢንጂነር ልበለው ለምሳሌ። ቦታው አዲስ አበባ። ምን ስሰራ ነበር እያለኝ ነው። ምሳሌ እዚህ ጋር አሉ። ለምሳሌ እነዚህ ልጻፍለት እንዳለ እዚህ ጋር የተጠቀሱትን። ሌላም ከሆነ ግን ሌላ ልጠቅስ እችላለሁ። አሁን ጊዜያችሁን ለመቆጠብ ነው። እዚህ ጋር ኮማ አድርግና አስገባለሁ። አሁን እዚህ ጋር ለተጨማሪ ካለ አሁን መንገድ ይቻላል። እዚህ ጋር ግን በቂ ነው። ስለዚህ ስኪፕ ልበል። ወደ ቀጣዩ ጥያቄ ደግሞ እንዲሄድ አሁን ያሉኝን ስኪሎች እዚህ ጋር እልካለሁ። እንደ አዲስ የምችላቸውን ቋንቋዎች አማርኛ፣ እንግሊዝኛ፣ ሌላም የምንችለው ካለ እንጨምራለን። ልላክለት። ምክንያቱም እያዋራሁት የነበረው በእንግሊዝኛ ስለሆነ ነው እንትን ያለ። እዚህ ጋር ሶፍት ስኪሎች እንደምትመለከቷቸው እየጠየቀኝ ነው። ተጨማሪም ካሉ ታስገባላችሁ ማለት ነው። እዚህ ጋር ደግሞ ሰመሪ ወይም ኦብጀክቲቭ ትፈልጋለሁ እያለኝ ነው። የስ ልለው እችላለሁ። ስኪፕ ብትሉት ደግሞ እሱ ጥሩ ነው ብሎ ያሰበውን ያደርግላችኋል። ሰርተፊኬት ካላችሁ መጫን ትችላላችሁ። እዚህ ጋር ፕላስ ምልክት አለ። ይህን ነክታችሁ መጫን ይቻላል ማለት ነው። እዚህ ጋር ይጠይቃችኋል። ሰርተፊኬት ወይም ትሬኒንግ ያደረጋችሁበት ነገር አለው እያለ ነው። የስ ካላችሁ ታስገቡለታላችሁ። ከሌለ ደግሞ ስኪፕ ማለት ይቻላል። አሁን እየተጻፈልን ነው። ሙሉ መረጃ የሚፈልገውን አግኝቷል።
ስጨርስ አስታውሳችኋለሁ ወይም ደግሞ እንዳስታውሳችሁ ትፈልጋላችሁ እያለ ነው ኖቲፋይ የሚለው መንካት ይቻላል። ኤክስ ብላችሁም ግን እዚሁ መከታተል ትችላላችሁ ማለት ነው። ጨርሶልናል። እዚህ ጋር መተን ከዛ ዳውንሎድ እናደርጋለን። ዳውንሎድ ከማድረጋችን በፊት ቼክ ማድረግ እንፈልጋለን ካላችሁ ደግሞ እዚህ ጋር ያመጣላችኋል። ቼክ ታደርጉና ዳውንሎድ ታደርጋላችሁ። ተመልከቱት። በዚህ መንገድ የሚያምር አድርጎ ሰርቶልናል። አንድ ፔጅ ነው፣ ጥንቅቅ ያለ ነው ማለት ነው። ስለዚህ አሁን በዚህ ስለተስማማው እዚህ ጋር ዳውንሎድ ምልክት አለ። ይሄን መንካት ወይም ይሄን መንካት ይቻላል። አንድ አይነት ናቸው። ከዛ እዚህ ጋር መተን ኦፕን እንለዋለን ወይም ቦታውን ለማግኘት ይሄውና እንክፈተው። ኢኔብል ኤዲቲንግ ኤዲት ለማድረግ እንደምታዩት አድናቆት ክፍል ይላል። ከዛ ኦፊስ ኢንጂነር፣ እዚህ ጋር ደግሞ ዌብ ሲቪል ኢንጂነሪንግ ግራጁዌት ተመራቂ ብሏል። ሰመሪው ከላይ እዚህ ጋር ተቀምጧል። ሪፈረንስ እዚህ ጋር ተመልከቷቸው። የሰራውባቸው እንትኖች ኦፊስ ኢንጂነር ሆኖ እዚህ ቦታ አገልግሏል እያለ ነው። የትምህርት ደረጃ አለ። የምንችላቸው ስኪሎች ደግሞ እዚህ ጋር ተቀምጠዋል ማለት ነው። ከዛ ይሄንን ኤዲት የምናደርገው የምንጨምረው ነገር ካለ ጨምረን ሴቭ እናደርገዋለን ማለት ነው። ስለዚህ ሴቭ አስ ብላችሁ ቀጥታ መውሰድ ይቻላል። እዚሁ ደግሞ ፒዲኤፍ እንዲያደርገው ከፈለጋችሁም ፒዲኤፍ አድርገው ማለት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ፒዲኤፍ ፋይል ብለው ወዲያው ፒዲኤፍ ያደርግልኛል። ኮንቨርት እያደረገው ነው እንደምታዩት። ፒዲኤፋችን ዝግጁ ሆኗል። እዚህ ጋር ወርዱ ተቀየረ ማለት ነው። ወርዱንም ዳውንሎድ አድርገናል። ኤዲት የምናደርገው ነገር ካለ ብለን ፒዲኤፍ ከሆነ ደግሞ ፒዲኤፍ ይሆናል። አሁን እዚህ ጋር መተን እናወርዱ። ከዛ እዚህ ጋር እንክፈተው ይሆንና ተመልከቱት። በዚህ መንገድ ፕሮፌሽናል የሆነ ሲቪ ተዘጋጀልን ማለት ነው። ስለዚህ እናንተም በአማርኛ እያዋራችሁት ወይም እሱ ኢንተርቪው እንዲያደርጋችሁ እያደረጋችሁ በእንግሊዝኛም ከሆነ በእንግሊዝኛ እንትን እያላችሁ መካተት ያለባቸውን እያንዳንዱ ነገር ራሱ እያስታወሰ ራሱ እያስገባላችሁ እንዲሰራላችሁ እና እንደዚህ አይነት ሲቪዎችን ማዘጋጀት ትችላላችሁ ማለት ነው። ማንኛውም ጥያቄ ካላችሁ ኮመንት ላይ አሳውቁኝ። ቪዲዮ ከተመቻችሁም ላይክ ማድረግ እንዳትረሱ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።